ፓርቲያችን ብልጽግና የኢትዮጵያን የኢኮኖሚ ስብራት ለመጠገን ቆራጥ እርምጃዎችን ወስዷል። ለዘመናት የኢትዮጵያ ያላትን የተፈጥሮ የሰብአዊ ቁሳዊና ቁሳዊ ያልሆኑ ሀብቶቿን ያላገናዘበና አንዱ ዘርፍ ከሌላው ዘርፍ ተነጥሎ የሚሄድበትን አሰራር ፓርቲያችን ቀይሮታል። ዘርፎች እርስ በርሳቸው ተሳስረው ለዜጎች የኑሮ መሻሻል መሰረት እንዲሆኑ ለማድረግ ሶስቱን ዘርፎች የብዝሃ ዘርፍ የኢኮኖሚ ፖሊሲው ትኩረት አድርጎ ዘርፈ ብዙ ውጤቶችንም አስመዝግቧል። የፓርቲያችን የፖሊሲ አቅጣጫ በመደመር እሳቤ የተቃኘ ነው። ይህም ውጤታማ ያልሆኑ አሰራሮችን ሰብሮ የሚወጣ የፈጠራ መንገዶችንም የሚከተል ነው። የማዕድን ዘርፍ ከብዙ ውስብስብ ችግሮቹ ለማላቀቅ ውጤታማ ስትራቴጂን ፓርቲያችን ተከትሏል። ሀብቱ የጥቂቶች መጠቀሚያ ብቻ ከመሆን ወጥቶ ለሀገርና ለሕዝብ ተጠቃሚነት እንዲውል አዲስ የሕግና የተቋም ማዕቀፍንም ዘርግቷል። ከወርቅ የሚገኘውን ገቢ በብዙ እጥፍ አሳድጓል። ግዙፍ አምራቾችን ወደ ስራ በማስገባት ላብነት የሲሚንቶ ምርትን በሚሊዮን ቶኖች አሳድጓል። የድንጋይ ከሰልንም በሀገር ውስጥ በማምረት ከፍተኛ የውጭ ምንዛሬን ቆጥቧል።